ሰላም ጤና ይስጥልን በመላው ዓለም ለምትገኙ የቻናላችን ተከታታዮች በሙሉ እንደምን አላችሁ እንደምን ቆያችሁ ከአሜሪካ እስራኤል ኢራን ጦርነት ጋር የተያያዙ አራት ሰበር አስቸኳይ አንገብጋቢ ጊዜ የማይሰጡ አሁን ከደቂቃዎች በፊት የወጡ ዜናዎችና መረጃዎችን ይዤ መጥቻለሁ። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከኢራን ጋር የነበረው ጦርነት በይፋ ማብቃቱን አውጀው ተሸንፈው መውጣታቸውንና ያሳኩት ምንም አይነት ዓላማ እንደሌለም በራሳቸው አንደበት ቃል በቃል ተናገሩ። ዓለም በሁኔታው ተደንቋል። ዝርዝሩን አዘጋጅተናል። በኢራን አሳዛኝ ነገር ተፈጸመ። ለእስራኤል ይሰልላሉ የተባሉ ሁለት ግለሰቦች ዛሬ ጧት በህዝብ አደባባይ በስቅላት ተቀጥተዋል። ዝርዝሩን በምስል ጭምር አዘጋጅተንላችኋል። የፕሬዝዳንት ትራምፕ አስተዳደር በድንገተኛ አዋጅ ለእስራኤልና ለባህረ ሰላጤው ሀገራት የ8.6 ቢሊዮን ዶላር የጦር መሳሪያ ሽያጭ አጸደቀም። ሁኔታው በበርካታ አሜሪካውያን በተለይ በዲሞክራቶች ዘንድ ከፍተኛ ተቃውሞን እያስነሳ ይገኛል። ዝርዝሩን አዘጋጅተናል። አሜሪካ 5000 ወታደሮቿን ከጀርመን በአስቸኳይ እንዲወጡ አዘዘች። ኔቶ የሚባለው ድርጅት በፍርሃት ተውጧል። ፕሬዝዳንት ትራምፕ ለኔቶ ቀጥተኛ ትዕዛዝ አስተላልፈዋል። ዝርዝሩን ተሰሙታላችሁ። እናንተ የዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ብቻ ይሄን ዜናና መረጃ ውሰዱ ውረሱ ለናንተ አድርጉ። እኔ ደግሞ ዜናዎቹንና መረጃዎቹን ለናንተ በሚመጥን መንገድ አዘጋጅቻለሁ። ሰናይ ቆይታ፣ አብረን እንከታተለው። ወደ ቀዳሚው ዜናና መረጃ ስናልፍ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከኢራን ጋር የነበረው ጦርነት ዛሬ በይፋ ማብቃቱን አውጀው ተሸንፈው እንደወጡና ምንም ያሳኩት ዓላማ እንደሌለ በራሳቸው አንደበት ቃል በቃል ገለጹ። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ለኮንግረስ መሪዎች በላኩት ደብዳቤ ከኢራን ጋር የነበረው ወታደራዊ ግጭት ማብቃቱን በይፋ አስታውቀዋል። ፕሬዝዳንቱ ይህንን ውሳኔ ያስተላለፉት የአሜሪካ ጦር ያለ ኮንግረስ ፍቃድ በጦርነት ላይ ሊቆይ የሚችልበት የ60 ቀናት ገደብ ሊያበቃ ጥቂት ሰዓታት ሲቀሩት ነው ተብሏል። ፕሬዝዳንት ትራምፕ በደብዳቤያቸው ላይ ከየካቲት 21 ቀን እንደ ፈረንጆቹ አቆጣጠር ደግሞ ከወሰድነው ፌብራሪ 28 2026 ጀምሮ የነበረው ግጭት አሁን አክትሟል ብለዋል። ከመጋቢት 30 ቀን ጀምሮ ተግባራዊ የሆነው የተኩስ አቁም ስምምነትን ተከትሎ ምንም አይነት የተኩስ ልውውጥ አለመደረጉንም ፕሬዝዳንቱ ጠቁመዋል። ኮንግረሱ ጦርነቱ እንዲቀጥል ፍቃድ ባለመስጠቱ ፕሬዝዳንቱ ጦርነቱን ተጠናቋል ብሎ ማወጅ የህግ ተጠያቂነትን ለማስወገድ የተጠቀሙበት ስልት እንደሆነም እየተነገረ ይገኛል። ጦርነቱ አብቅቷል ቢባልም የአሜሪካ የባህር ኃይል በሄርሙዝ የባህር ወሽመጥ ወይም በስትሬት ኦፍ ሄርሙዝ ላይ የጣለውን ከበባ እስካሁን አላነሳም ተብሏል። ኢራንም በበኩሏ መንገዱን አሁንም እንደዘጋች ትገኛለች ነው የተባለው። የዲፕሎማሲ ጥረትን በተመለከተ ኢራን በፓኪስታን አማካኝነት አዲስ የሰላም የውይይት ሐሳብ ብታቀርብም ፕሬዝዳንት ትራምፕ ግን ሐሳቡ እንዳልተዋጠላቸውና በሁኔታውም እንዳረኩ ገልጸዋል። ምንም እንኳን ቀጥተኛ የተኩስ ልውውጡ ቢቆምም በመካከለኛው ምስራቅ ያለው ውጥረት አሁንም እንደቀጠለ ነው ተብሏል። በኢራን ላይ የተጣለው ከባድ የኢኮኖሚ ማዕቀብና የነዳጅ ዋጋ በዓለም አቀፍ ደረጃ መጨመር አሁንም አሳሳቢ ጉዳይ ነው ተብሏል። ፕሬዝዳንት ትራምፕ ይሄን ጦርነት በኢራን ላይ ሲያውጁ ያለሟቸውና ያቀዷቸው ዓላማዎች ሁሉም አልተሳኩም ነው የተባለው። አንደኛው ዓላማ በኢራን የመንግስት ለውጥ ወይም ደግሞ ሪጅም ለውጥ ወይም አጠቃላይ የስርዓት ለውጥ ማድረግ ነበር። ሁለተኛው ደግሞ ኢራን የኒውክሌር ኃይል እንዳይኖራትና ፈጽሞም የኒውክሌር ፕሮግራም እንዳታበለጽግ የሚል ነበር። ፕሬዝዳንት ዶናልድ ጄ ትራምፕ ሁለቱንም አላሳኩም ተብሏል። ምንም እንኳን የኢራን አመራሮች ከአያቶላሁ አሊ ካሚኒ ጀምሮ በርካታ ወታደራዊ አዛዦችና የጦር መሐንዲሶች ጭምርም ቢገደሉም እንኳን አሁንም በኢራን ያለው እስላማዊ አብዮታዊ አገዛዝ ቀጥሏል ነው የተባለው። የአያቶላሁ አሊ ካሚኒ ልጅ ስልጣኑን ተረክበዋል ነው የተባለው። ስለዚህ በኢራን የተደረገውና የታሰበው በፕሬዝዳንት ትራምፕ ታቅዶ የነበረው የሪጅም ለውጥ ወይም ደግሞ የስርዓት ለውጥ 100% አልተሳካም ተብሏል። ፕሬዝዳንት ዶናልድ ጄ ትራምፕም ይሄን ጠቅሰዋል ነው የተባለው። እንዲሁም ኢራን የኒውክሌር ፕሮግራም እንዳይኖራትና እንዳታበለጽግ የሚለው አሁንም በዚህ ጦርነት አልተሳካም ነው የተባለው። ኢራን ለዚህ ፕሮግራም በይፋ ለድርድርም አልፈረመችም። የአሜሪካም የአየር ኃይል የኢራንን የኒውክሌር ማምረቻና የኒውክሌር ማበልጸጊያ ጣቢያዎች በተደጋጋሚ ቢደበድብም እንኳን አሁንም ኢራን ኒውክሌር የማበልጸግ አቅሟና የማበልጸግ ፕሮግራሟ እንደተጠበቀ ነው፣ ትቀጥልበታለች ነው የተባለው። ስለዚህ ፕሬዝዳንት ዶናልድ ጄ ትራምፕ የኢራንን አመራሮች ደረጃ በደረጃ ከመግደል ውጭ በኢራን ውስጥ ያመጣው ምንም አይነት ለውጥ የለም ነው የተባለው።
ወደ ቀጣዩ ዜናና መረጃ ስናልፍ በኢራን አሳዛኝ ነገር ተፈጸመ። ለእስራኤል ይሰልላሉ የተባሉ ሁለት ግለሰቦች ዛሬ በኢራን ህዝቡ በተሰበሰበበት አደባባይ መሰቀላቸው ተገለጸ። የኢራን የፍትህ አካላት የእስራኤል ብሔራዊ የስለላ ተቋም ለሆነው ሞሳድ መረጃ በማቀበልና በስለላ ወንጀል ጥፋተኛ የተባሉ ሁለት ግለሰቦች ላይ የሞት ቅጣት መፈጸሙን ዛሬ አስታውቋል። ቅጣቱ የተፈጸመው በምዕራብ አዘርባይጃን ግዛት በሚገኘው ኦርሚያ ማዕከላዊ እስር ቤት ሲሆን ይህም በሀገሪቱ በቅርብ ሳምንታት ውስጥ እየጨመረ የመጣው የብሔራዊ ደህንነት ተያያዥ የሞት ቅጣቶች አካል መሆኑ ተገልጿል። ስለ ተቀጪዎቹ የቀረበ መረጃ የኢራን የፍትህ አካላት ይፋዊ የዜና ምንጭ የሆነው ሚዛን ኦንላይን እንደዘገበው የሞት ቅጣት የተፈጸመባቸው ግለሰቦች የሚከተሉት ናቸው። አንደኛ ያዕቆብ ከሪምፑል በፈጣሪ ላይ ጦርነት ማወጅ በተባለ ወንጀል ጥፋተኛ የተባለ ሲሆን ሚስጥራዊ የሆኑ ወታደራዊና የደህንነት ቦታዎችን ፎቶዎችና ቪዲዮዎችን በማንሳት ለሞሳድ መኮንኖች ልኳል በሚል ተከሶ ነበር። በፈጣሪ ላይ ጦርነት ማወጅ ነው እንግዲህ የሚሉት የአያቶላሁ አሊ ካሜኒ ሪጅምን መቃወምና ስርዓቱን መቃወም አጠቃላይ በኢራን መንግስት ዘንድ በፈጣሪ ላይ ጦርነት ማወጅ ተብሎ ነው እንጂ የሚታሰበው ወይም ደግሞ ተብሎ ነው አጠቃላይ ድምዳሜ የሚሰጠው እንጂ በመንግስት ስርዓት ላይ ለውጥ ለማድረግ ወይም በሰው ልጅ መንግስታዊ አሰራር ላይ ለውጥ ለማድረግ ነው ተብሎ አይታሰብም። ፈጣሪን የሰው ልጅ ጦርነት እንደገጠመ ተደርጎ ይታሰባል፣ ይሳላል ማለት ነው። ይህ አስገራሚ ነው። ናስር በከርዛዴህ የሚባለው ሁለተኛው ግለሰብ ነው። በሀገሪቱ ያሉ ከፍተኛ የሃይማኖትና የክልል መሪዎችን መረጃ በመሰብሰብ እንዲሁም እንደ ናታዝ የኒውክሌር ጣቢያ ያሉ ቁልፍ መሰረተ ልማቶችን የተመለከተ መረጃ አሳልፎ ለሞሳድ ሰጥቷል ነው የተባለው። እነዚህ ሁለት ግለሰቦች በዚህ ክስ ምክንያት ነው በዛሬው ዕለት የህዝብ በተሰበሰበባቸው አካባቢዎች የሞት ቅጣት የተበየነባቸው። የኢራን መንግስት እነዚህ ግለሰቦች በውጭ ኃይሎች የሚመራ ሀገርን የማተራመስ ሴራ አካል ነበሩ ብሏቸዋል። ይህ የሞት ቅጣት የተፈጸመው በኢራንና በእስራኤል መካከል ያለው ቀጠናዊ ውጥረት በከፍተኛ ደረጃ በጨመረበትና በቅርቡ ከተከሰተው ወታደራዊ ግጭት በኋላ ጥብቅ የደህንነት እርምጃዎች እየተወሰዱ መሆኑን የሚያመላክትም ነው ተብሏል። ወደ ቀጣዩ ዜናና መረጃ ስናልፍ የፕሬዚዳንት ትራምፕ አስተዳደር በድንገተኛ አዋጅና ውሳኔ ለእስራኤልና ለባህረ ሰላጤው ሀገራት የ8.6 ቢሊዮን የአሜሪካ ዶላር የጦር መሳሪያ ሽያጭ አጸደቀም። የፕሬዚዳንት ዶናልድ ትራምፕ አስተዳደር የኮንግረስን የክትትልና የውሳኔ ሂደት ወደ ጎን በመተውና በመሻር 8.6 ቢሊዮን ዶላር የሚያወጣ የጦር መሳሪያ ሽያጭ ለቅርብ የምስራቅ አጋሮቹ እንዲተላለፍለት ወስኗል። ሽያጩ የተፈቀደላቸው ሀገራት እስራኤል፣ ኳታር፣ ኩዌት እና የተባበሩት አረብ ኤሚሬትስ መሆናቸውም ተገልጿል። ይህ ውሳኔ የተላለፈው የአሜሪካ የውጭ ጉዳይ ሚኒስቴር በጦር መሳሪያ ኤክስፖርት ቁጥጥር ሕግ ውስጥ የሚገኘውን የአስቸኳይ ጊዜ ድንጋጌ ኢመርጀንሲ ፕሮቪዥን በመጠቀም ሲሆን ይህም ኮንግረሱ ሽያጩን እንዳያግደው ወይም ጥያቄ እንዳያነሳ እያደርጋል ነው የተባለው። ፕሬዚዳንት ትራምፕ ይችን ክፍተት ብቻ በመጠቀም ለእነዚህ ሀገራት የ8.6 ቢሊዮን ዶላር የአሜሪካ ገንዘብ የሚያወጣ የጦር መሳሪያ ሽያጭ ውል ነው የተፈራረሙት። የሽያጩ ዝርዝርና የተሳተፉ ኩባንያዎች የሚሳኤል መከላከያ ሲስተሞች በተለይም የፓትሪዮት ሚሳኤል መከላከያ የሚባለው አንደኛው ክፍል ነው ተብሏል። ዘመናዊ የጦር ሜዳ ትዕዛዝ ቴክኖሎጂዎች ባትል ኮማንድ ቴክኖሎጂ የሚባሉ እንዲሁም ከፍተኛ ጥንቃቄ የሚያደርጉ የሚሳኤል አልሚዎች እነዚህ በጦር መሳሪያ አይነት ስናያቸው ለመካከለኛው ምስራቅ ለሚገኙ በተለይም ለእስራኤልና ለኳታር ለኩዌትና ለተባበሩት አረብ ኤሚሬትስ የተሸጡ ናቸው ተብሏል። በዚህ ግዙፍ ስምምነት ውስጥ ሎክሄድ ማሪታይም ኤንድ ቢኤኢ ሲስተም የተሰኙ የአሜሪካ ግዙፍ የጦር መሳሪያ አምራች ኩባንያዎች ዋና ተጠቃሚዎች ናቸው ተብሏል። ውሳኔው ለምን አሁን አስፈለገ? ዋሽንግተን ዲሲ ለዚህ አስቸኳይ ውሳኔ የሰጠችው ምክንያት አስቸኳይ የደህንነት ስጋት አለባቸው በሚል ነው። የኢራን ግጭትን ተከትሎ ከአንድ ወር በፊት የተደረሰው ደካማ የተኩስ አቁም ስምምነት ቢኖርም በአካባቢው ያለው ጦርነት ስጋት አሁንም በከፍተኛ ሁኔታ ቀጥሏል፣ ወደፊትም ስጋት አለባቸው ይላል። የአጋሮቹ ጥንካሬ አሜሪካ በአካባቢው ያሉ አጋሮቿ የኢራንን ጥቃት መከላከል የሚችሉበት አቅም እንዲኖራቸው ትፈልጋለች። ይህንንም ለማሳካት ነው የጦር መሳሪያ ሽያጩ ስምምነት ላይ የተደረሰው ተብሏል። የተቃውሞ ድምፅ ግን በከፍተኛ ሁኔታ ተነስቷል። ይህ የፕሬዚዳንት ትራምፕ አስተዳደር እርምጃ በኮንግረስ አባላት ዘንድ ከፍተኛ ተቃውሞ እያስነሳ ነው።
ተቃዋሚዎቹ እንደሚሉት አስተዳደሩ የዲሞክራሲያዊ የክትትል ሂደቱን በመጣስ የአስቸኳይ ጊዜ የሚለውን ስያሜ ያላግባብ እየተጠቀመበት ነው ሲሉ ከሰውታል። ይህ እርምጃ በመካከለኛው ምስራቅ ያለውን ጂኦፖለቲካዊ ሚዛን ሊቀይረው እንደሚችልና ቀጠናውን ወደ አዲስ የውጥረት ምዕራፍ ሊያስገባው እንደሚችል ተንታኞች እየገለጹ ይገኛሉ። በነገራችን ላይ የፕሬዝዳንት ትራምፕ አስተዳደር በፍጥነት ከስልጣኑ እንዲወርድ በርካታ ትውልደ አሜሪካውያን እየጠየቁ ይገኛሉ። ፕሬዝዳንት ትራምፕ ዓለም አቀፍ ሕግ አያስፈልገኝም፣ ሕገ መንግስትም አያስፈልገኝም፣ እኔ ራሴ ልቦናዬና ህሊናዬ የፈቀደውን አደርጋለሁ ብለው የተናገሩ በዓለም ውስጥ የመጀመሪያው አነጋጋሪና አወዛጋቢ ፕሬዝዳንትም ተብለዋል። ወደ ቀጣዩ ዜናና መረጃ ስናልፍ አሜሪካ በተለይ የፕሬዝዳንት አስተዳደር ከኔቶ ወይም ደግሞ ከሰሜን አትላንቲክ ጦር ቃል ኪዳን ድርጅት ጋር ሆድና ጀርባ ሆነዋል ብቻም ሳይሆን ወደ ለየለት መፈረካከስና መፋታት ገብተዋል የሚል ሰበር ዜና ተሰማ። ከዚሁ ጋር ተያይዞም ፔንታጎን ከጀርመን 5000 የአሜሪካ ወታደሮችን በአስቸኳይ ለማስወጣት መወሰኑ ኔቶን በሙሉ አስደንግጧል። ሁኔታውንም ወደ ለየለት ግጭት እየገቡ መሆኑን ማሳያ ነው ተባለ። የዩናይትድ ስቴትስ መከላከያ ሚኒስቴር ፔንታጎን ትናንት አርብ ባወጣው መግለጫ በጀርመን የሚገኙ 5000 ገዳማ የአሜሪካ ወታደሮችን በሚቀጥሉት 6 እና 12 ወራት ውስጥ እንደሚያስወጣ በይፋ አሳውቋል። ይህ ውሳኔ በፕሬዝዳንት ዶናልድ ትራምፕ እና በአውሮፓው ኔቶ አጋሮቹ መካከል ያለውን አለመግባባት ይበልጥ አባብሶታል፣ ውጥረቱም አይሏል ነው የተባለው። ይህ ውሳኔ የተላለፈው ፕሬዝዳንት ዶናልድ ጄ ትራምፕ ከጀርመኑ መራሄ መንግስት ቻንስለር ፍሪድሪሽ ሜርዝ ጋር በገቡት የቃላት ጦርነት ማግስት ነው ተብሏል። ሜርዝ በቅርቡ በሰጡት መግለጫ አሜሪካ ከኢራን ጋር በገባችበት ጦርነት እየተዋረደች ነው በማለት ተችተው የነበረ ሲሆን ፕሬዝዳንት ትራምፕም ለዚህ ምላሽ ሲሆን ዘንድ ወታደሮቹን ለማስወጣት ወስኛለሁ ብለዋል ነው የተባለው። የውሳኔው ዝርዝር ሁኔታ የወታደሮቹ ብዛት በጀርመን ካሉ 35000 የአሜሪካ ወታደሮች መካከል 14 በመቶ ወይም 5000 የሚሆኑት ይወጣሉ ተብሏል። የጊዜ ሰሌዳውን ስንመለከት የቀጣዩ 6 ወራት እስከ 1 ዓመት ባለው ጊዜ ውስጥ ሁሉም የአሜሪካ ወታደሮች ማለትም 5000ዎቹ ከጀርመን ይወጣሉ ነው የተባለው። የሚነኩ ክፍሎችን ስንመለከት በአሁኑ ወቅት በጀርመን የሚገኝ አንድ የብሪጌድ የውጊያ ቡድን የሚወጣ ሲሆን ቀደም ሲል እንዲሰፍር የታቀደ የከባድ መሳሪያ ሻለቃም ከእቅዱ ውስጥ ተካቷል ነው የተባለው። ምክንያቱ ደግሞ የፔንታጎን ቃል አቀባይ ሾን ፓርኔል እንደገለጹት ውሳኔው በአውሮፓ ያለውን የኃይል ሚዛን ለመገምገምና እንደየሁኔታው ምላሽ ለመስጠት የታለመ ነው ተብሏል። የተሰጡ ምላሾችን ስንመለከት የአሜሪካ የውስጥ ጉዳዮችና አጠቃላይ ዲሞክራቶችን ስንመለከታቸው የዲሞክራቲክ ፓርቲ አባላትና አንዳንድ የሪፐብሊካን ሕግ አውጪዎች ውሳኔውን ተችተውታል። ይህ እርምጃ ሩሲያን የሚጠቅምና አሜሪካን ደህንነት አደጋ ላይ የሚጥል ነው ሲሉ ሴናተር ጃክ ሪድ ገልጸዋል። በአውሮፓ በኩል የጀርመን ባለስልጣናት ውሳኔው አሳሳቢ መሆኑን ገልጸዋል። ትራምፕ በተጨማሪም በጣሊያንና በስፔን የሚገኙ ወታደሮቹንም በአስቸኳይ እንደሚያስወጡ ዝተዋል። ምንም እንኳን ወታደሮቹ ቢቀነሱም በጀርመን የሚገኘው ትልቁ የአሜሪካ ወታደራዊ ሆስፒታል ስራውን እንደሚቀጥል ግን ተዘግቧል ነው የተባለው። አለመግባባቱ የጀመረው አሜሪካና እስራኤል በኢራን ላይ ጥቃት ከሰነዘሩ በኋላ ፕሬዝዳንት ትራምፕ የኔቶ አባል ሀገራት በአውሮፓ ደህንነትና በኢራን ጦርነት ላይ በቂ ድጋፍ እያደረጉ አይደለም በሚል በተደጋጋሚ ሲወቅሱ ቆይተው ነበር። በዚህ ምክንያት 5000 ወታደሮች ቅነሳም የአጋሮቻችን ታማኝነት ለመፈተን የተወሰደ እርምጃ ነው ብለዋል ፕሬዝዳንት ዶናልድ ጄ ትራምፕ። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በኢራን ላይ ጦርነት ማወጃቸውን በርካታ ትውልደ አሜሪካውያን አልደገፉትም። የአውሮፓ ሀገሮች ሙሉ በሙሉ በሚባል ደረጃ አልደገፉትም። እንግሊዝ የተወሰነ የተለሳለሰ ለአሜሪካ የሚያደሉ አንዳንድ ድጋፎችን ብታሳይም በይፋ ጦርነቱን አልተቀላቀለችም። ጀርመንና ስፔን ደግሞ ቃል በቃል ፕሬዝዳንት ትራምፕን ልክ ልኩን ነግረው ሰደውታል። ታዲያ ፕሬዝዳንት ትራምፕ በኔቶ ላይ አኩርፈዋል። በትሪሊየን የሚቆጠር ዶላር የሚመድብለት ኔቶ እኔ ጦርነት ስገጥም ከኔ ጎን ሆኖ አልተዋጋልኝም የሚል ወቀሳም ፕሬዝዳንት ትራምፕ ያስተላልፋሉ። ኔቶ ደግሞ እኛ ቃል የገባነውና ድርጅቱን የመሰረት ነው የኔቶ አባል ሀገራት ላይ ወረራ ወይም ጥቃት በቀጥታ ሲፈጸም እንጂ የኔቶ አባል የሆነ አገር ሌላ ሀገር ሂዶ ሲወር እኛ አብረን አናግዝም ወይም ጣልቃ አንገባም የሚል አቋም ነው የያዙት። ኔቶ የተመሰረተበት ዓላማ ደግሞ ይሄ ነው።
አውሮፓውያኑና የኔቶ አባል ሀገራት ትክክል ናቸው። ታዲያ አሜሪካ ኔቶን አፈራርሰዋለሁ እያለች ነው። አሜሪካ ኔቶን ካፈራረሰችው ኔቶ በየትኛው በጀቱ ይንቀሳቀሳል ሲሉም በርካቶች ስጋታቸውን እየገለጹ ነው። በተለይ ደግሞ ሩሲያን በተደጋጋሚ የሚያጠቃው ኔቶ አሁን ጉዱ ፈልቷል ነው የተባለው። ሩሲያ ኔቶን እንደፈለገች ለመጋለብ አቅም ታገኛለች ተብሏል። ፕሬዚዳንት ትራምፕ ከጊዜ ወደ ጊዜ ወደ ሩሲያ በተለይ ደግሞ ከሩሲያው ፕሬዚዳንት ጋር ቅርርብ እያሳዩ ነው ተብሏል። ምናልባት አሜሪካና ሩሲያ አንድ ከሆኑ ኔቶ ገደል ገባ ተብሏል። ምክንያቱም ሩሲያ በአጭር ጊዜ ውስጥ ኔቶን ማጥቃት ትችላለች። ሩሲያ ብቻ ሳይሆን ሌሎች ሀገራትም አውሮፓውያንን በተለይ ኔቶን እንደሚያጠቁት ነው መረጃዎች እየወጡ የሚገኙት። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ከአሜሪካ እስራኤል ኢራን ጦርነት ጋር ተያይዞ የወጡትን ሰበር አስቸኳይ አንገብጋቢም ትኩስና አሁን የወጡ ዜናዎችና መረጃዎችን ያቀረብንበት የመረጃና የዜና ሰዓታችን ተጠናቋል። በሌሎች ዜናዎችና መረጃዎች እስከምንገናኝ በያላችሁበት ሰናይ ቆይታ